ጋብርኤል ማርቲኔሊ አሁንም የአርሰናል መከራ ሆኖ የቀጠለበት ጨዋታ አርሰናል እንግዲህ በሽንፈት አጠናቋል። ምንድነው ያደረገው ማርቲኔሊ? ምንድነው የሰራው ስራ? ብዙዎቻችሁ እንደምትጠይቁኝ አስባለሁ። ነገር ግን ትላንትናም እንግዲህ ጋብርኤል ማርቲኔሊ ለአርሰናል ሽንፈት በጣም ትልቁን ኃላፊነት ወስዷል። አርሰናል እንግዲህ በጣም ትልቅ እድል እጁ ላይ አባክኗል። የእንግሊዝ ፕሪሚየር ሊጉ ገና ባይጠናቀቅም ማለት ነው። ከጨዋታው በኋላ እንግዲህ የማንቸስተር ሲቲ ተጫዋቾች ስለ አርሰናል ተናግረዋል። አሰልጣኝ ፔፕ ጋርዲዮላም እንደዚሁም አሰልጣኝ ሚኬል አርቴታም ከጨዋታው በኋላ በርካታ ነገሮችን አንስተዋል። ለኔ ግን ዋነኛ ትኩረት የሚሆነው ጋብርኤል ማርቲኔሊ ነው። በእርግጥ አርቴታ ምን አለ፣ እንደዚሁም ፔፕ ጋርዲዮላ ምን አለ ወደሚለው መምጣቴ አይቀርም። ትናንትና እንግዲህ አርሰናል በጣም እኔ ምናልባትም በውድድር ዓመቱ ካየዋቸው እጅግ በጣም ጥሩ የተጫወተባቸው ጨዋታዎች መካከል በጣም በትልቁ ከሚጠቀሱ ጨዋታዎች መካከል አንዱ ነው ብያለሁ። አርሰናሎችም ደጋፊዎችም አርሰናል የናፈቃቸውን አርሰናል እያጠቃ የሚጫወት በርካታ የግብ ዕድሎችን የሚፈጥር አርሰናልን ተመልክተዋል ብዬ አስባለሁ። በተለይ አሰልጣኝ ሚኬል አርቴታን የመጀመሪያ ቋሚ 11 ላይ ኤዜን እና ኦዴጋርድን ይዘው ሲገቡ እጅግ በጣም አድንቄያቸዋለሁ። ከሀቨርትንም በቋሚ አሰላለፍ ይዘው ሲገቡ አድንቄያቸዋለሁ። የትላንትናው የአሰልጣኝ ሚኬል አርቴታ ትልቁ ስህተት እንግዲህ ተጫዋቾች ቅያሬ ላይ የነበረው ስህተት ነው። በተለይ ኤብሪቼዜን ማስወጣታቸው ይበልጥ አርሰናል በፈጠራው በኩል እንዲዳከም አድርጎታል ብዬ አስባለሁ። ኤዜን ከመቀየር ኦዴጋርድን ወይ ደግሞ ዙቤሜንዲን በእርግጥ ወደ መጨረሻ ቀይረውታል፣ ግን ቀደም ብለው ኤዜን ከሚያስወጡ ዙቤሜንዲን አስወጥተው ሜዳ ላይ እንዲቆይ ቢያደርጉት ከዚህ በላይ የተሻለ ውጤት ሊመጣ ይችላል ብዬ እጠብቅ ነበረ። እንግዲህ አርሰናል እጅግ በጣም እድለቢስ የሆነበት ምሽት ለኔ ብትሉኝ የትላንትናው ምሽት ነው። ከማንቸስተር ሲቲ በተሻለ የግብ ዕድል አስፈሪ የግብ ዕድሎችን በመፍጠር አርሰናል እጅግ በጣም የተሻለና ያለቀላቸው የግብ ዕድሎችን ፈጥሮ ነበረ። እነዛ ግቦች ተቆጥረው ቢሆን አርሰናል 4-1 4-2 ማሸነፍ የሚችለው ጨዋታ ነበር። ሲቲና አርሰናል መካከል ያለው ልዩነት እንግዲህ ይሄ ነው። የሲቲ ተጫዋቾች አጨራረስ ላይ በጣም ጎበዞች ናቸው። እነ ሃላንድ እነ ሼርኪ ያገኟትን ሁለት ዕድል በሚገባ ተጠቅመው ወደ ግብ ቀይረዋታል። አርሰናሎች ግን ትላንትና ዕድልን በእርግጥ ከነሱ ጋር አልነበረችም። አሁን የኢብሪቼዜ ኳስ እንግዲህ እንዴት እንደወጣች ማመን የሚከብድ እጅግ የምትገርም ኳስ ሞከረ። ነገር ግን አንግሉን ገጭቶ እንኳን ሊገባ ብሎ ነው የወጣው። በጣም የሚያስቆጭ ኳስ ነው። ጋብርኤል ማጋሌሽ በጭንቅላቱ የሚገርም ሙከራ አድርጎ አንግል ገጭቶ ወጣበት። ካይ ሃቨርት ያመከናት ኳስ ኦዲጋርድ ግልጽ የግብ ዕድል ሰጥቶት ካይ ሃቨርት ምናልባትም ያንን ኳስ የኮሬሽ ቢሆን ማስቆጠር የሚችለውን ካይ ሃቨርት እንግዲህ አመከናት። በእርግጥ ካይ ሃቨርት ትናንትና በጣም ምርጥ የዘንድሮ ውድድር ዓመት ምርጥ አቋሙን ያሳየበት ጨዋታ ነው ብዬ መናገር እችላለሁ። ካይ ሃቨርት ግብ ማስቆጥሯል። በእርግጥ መጨረሻ ላይ የሳታት ኳስ እጅግ በጣም የምታበሳጭ ናት። ያቺ ያልኳቸው ኦዴጋርድ ሰጥቶት ዶናሩም የመለሳት ኳስ ብትቆጠር አርሰናል ብዙ ግቦችን ማስቆጠር ይችል ነበር። የመጨረሻ ደቂቃ አርቴታ ሳር ላይ እስኪንከባለል ድረስ ደግሞ በጭንቅላቱ የሳታት ኳስ እሷ ደግሞ እጅግ በጣም ከሁሉም በላይ የምታስቆጭ ናት። ምክንያቱም በጣም ግልጽ የሆነ ብቻውን ፍሪ ሄደር የሆነ ኳስ ነው። ወደ ጥግ ወይም ወደ ጎን ቢያስይዘው በቀላሉ ማስቆጠር የሚችለውን ኳስ ነው ካይ ሃቨርት ያመከነው። እዚህ ጋር ግን ጋብርኤል ማርቲኔሊ እኔ እንጃ፣ እኔ ብዙ ጊዜ ሰርቻለሁ ስለ ጋብርኤል ማርቲኔሊ። አሁን ስለ ጋብርኤል ማርቲኔሊ ስህተቶች እና ጥፋቶች ማውራት በራሱ የሚያደክም ሆኗል። አርሰናል ባለፉት ዓመታት ዋንጫ ሲያጣ ትልቁ ጥፋተኛ ግለሰብ ማርቲኔሊ እንደሆነ ይታወቃል። ከትልልቆቹ ተጫዋቾች መካከል በእርግጥ ግለሰብን መውቀስ የለብንም የሚሉ ሰዎች አሉ። ነገር ግን ግልጽ ስህተት ከሆነ አንድ ቡድን ውጤት እንዲያጣ ትልቅ ሚና ከተጫወተ ያንን ሰው በሚገባ መተቸት አለብን ብዬ ከሚያምኑ ሰዎች መካከል አንዱ ነኝ። ማርቲኔሊ ባለፉት ዓመታት አርሰናል በሻምፒዮንስ ሊግ አምና በፓሪስ ሰን ጀርሜን ሲሸነፍ፣ በሊቨርፑል በአንፊልድ ጨዋታ ካቻምና በነበሩ ጨዋታ ላይ የሳታቸው ኳሶች ብዙዎች ያውቃሉ አርሰናልን እንዴት ዋንጫ እንዳሳጣ። ዘንድሮም ከኖቲንጋም ፎረስት ጋር አርሰናል አቻ ሲወጣም በሌሎች ጨዋታዎችን በተመሳሳይ ነጥቦችን ሲጥል ማርቲኔሊ ኳሶችን በመሳት ይታወቃል። ትላንትና ግን ኳስ በመሳት ብቻ ሲሆን በጣም ትልቅ ጥፋት እንደዚሁ ማርቲን ኦዴጋርድን በንዴት ያሳበደች ስህተት ነው እየሰራው። ልክ የማንቸስተር ሲቲ አንዳቻ በነበሩ ሰዓት ሁለተኛዋ ግብ ልትቆጠር ስትል ማለት ነው ኳሷ ዶናሩማ ጋር ነበረች። የማንቸስተር ሲቲው ግብ ጠባቂ በእጁ ይዟታል። ታዲያ ማርቲን ኦዴጋርድ ኒኮ ኦራይሊን እያሳየ ለማርቲኔሊ ያዘው እሱን ብሎ ምልክት
ምልክት ይሰጠዋል። ከዛም በኋላ ማርቲኔሊ ግን ኦዲጋርድ ያለውን ትቶ ኦዲጋርድ ለማርቲኔሊ ያለው ምንድነው አምበል ነው ያሉትን ነገሮች እያየ ፕረስ የሚደረገውን የሚመራው ኦዲጋርድ ነው። ያዝ ያላችሁን መያዝ አለባችሁ፣ ኒኮ ኦሬሊን ያዘው ይለዋል። ነገር ግን ማርቲኔሊ ያንን ከማድረግ ምንድን ያደረገው ወደ ዶናሩማ መሮጥን ነው የመረጠው፣ ኦሬሊን ትቶ ማለት ነው። እንግዲህ ዶናሩማ ኳሱን በእጁ ነው የያዘው። በእግሩ ይዞ ቢሆን እሺ ብትሮጡ ምንም ችግር የለውም። ምክንያቱም በረኛ በእግሩ ነው ኳስ ሲይዝ ፕረስ ለማድረግ የምትሮጡት እንጂ በረኛ ኳስ በእጁ ይዞ ፕረስ ለማድረግ አትሮጡም። ታዲያ ማርቲኔሊ ያንን ሲያደርግ ኒኮ ኦራይሊ ብቻውን ሜዳ ላይ ነፃ ሆነ ማለት ነው። ከዛ ዶናሩማ ለኦራይሊ ሰጠው። ኦራይሊም እንግዲህ በነፃነት ከዶኩ ጋር ተስማምተው የአርሰናል ፍጹም ቅጣት ምት ውስጥ ገብተው ራሷ ኳስ እንግዲህ ኤርሊንግ ሃላንድ ወደ ግብነት ቀየራት ማለት ነው። የዛን እንግዲህ ኦዴጋርድም ሜዳ ላይ በንዴት እንዴት ሲጮህበት እንደነበረ ጋብሪኤል ማርቲኔሊ ተመልክታችኋል ብዬ አስባለሁ። ከዛ ግብ ውጪ እንግዲህ ሲቲዎች በጣም ተቸግረው ነበር። ኦራይሊ በተለይ ተይዞ ስለነበረ መስርተው ኳስ መውጣት ተቸግረው ነበር። እንደባለፈው እንደፈለጉ መሆን አልቻሉ ነበር። አርሰናል በሚገባ ጥሩ ኳሶችን እየፈጠረ እነ ኦራይሊ እነ ዶኩ ተጽዕኖ እንዳይፈጥሩ በሚገባ አድርጓቸው አርቴታም ጥሩ ምላሽ ሰጥቶ ነበረ። ነገር ግን ያቺ የማርቲኔሊ ስህተት አርሰናሎችን በሚገባ ዋጋ አስከፍላለች ብዬ አምናለሁ። እንግዲህ ማርቲን ኦዴጋርድ ከጨዋታው በኋላ ምን አለ? ገና የውድድር ዓመቱ አልተጠናቀቀም፣ ዋንጫውም ገና ወዴት እንደሚሄድ አልተወሰነም፣ ሁለታችንም እኩል እድል አለን ሲል የተናገረ ሲሆን ማርቲን ኦዴጋርድ ጉዟችንን መቀጠል አለብን፣ ከውጪ ለሚሰማው ጫጫታ ግድ አይሰጠንም፣ ዋንጫው ገና አልተወሰነም ሲል የተናገረ ሲሆን ምንም ነገር ሊፈጠር ይችላል፣ ስለዚህ ለሁሉም ነገር ዝግጁ መሆን አለብን ሲል ማርቲን ኦዴጋርድ ተናግሯል። አሁንም ፕሪሚየር ሊጉን እናሸንፋለን የሚል እምነት እንዳለው ማርቲን ኦዴጋርድ አዎ ፕሪሚየር ሊጉን እኛንን የምናሸንፈው ሲል ተናግሯል ማለት ነው። በነገራችን ላይ ጨዋታው ሲጠናቀቅ የአርሰናሉ ተጫዋች ዴክላን ራይስም ወደ ኦዴጋርድ ሄዶ ገና አልተጠናቀቀም አይዞህ እያለ ሲጨብጠው ሲተቃቀፉ ታይተዋል ማለት ነው። አሰልጣኝ ሚኬል አርቴታ በጨዋታው ላይ እንግዲህ ለማሸነፍ እንደገባን ሁላችሁም ተመልክታችኋል። የቻልነውን ሁሉ አድርገናል። አሁንም ገና ብዙ ቀሪ ጨዋታዎች አሉ። ፕሪሚየር ሊጉን ለማሳካት ባለን አቅም አምናለሁ፣ እተማመናለሁ ሲል አሰልጣኝ ሚኬል አርቴታ ተናግሯል። በዛሬው ጨዋታ ማሸነፍ ነበር ዓላማችን ያሉት አርቴታ፣ ነገር ግን እድሎችን መጠቀም ያለመቻል ክፍተት ነበረ ሲሉ ተናግረዋል። ስለ ዋንጫ ፉክክሩም ሲጠየቁ ሊጉን ለማሸነፍ ባለን አቅም እተማመናለሁ፣ ገና ቀሪ 5 ጨዋታዎች አሉ፣ ስለዚህ እኛም ለሲቲም ሁሉም ነገር ገና ነው፣ በፕሪሚየር ሊግ 5 ጨዋታ በጣም ብዙ ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ የዋንጫ ፉክክሩ ገና እንዳላበቃም ተናግሯል ማለት ነው። የሲቲው አሰልጣኝ ፔፕ ጋርዲዮላ በአንጻሩ እንግዲህ አሁንም ቢሆን የፕሪሚየር ሊጉ መሪ አርሰናል ነው ሲሉ ተናግረዋል። አርሰናልን መግጠም በጣም አስቸጋሪ ነው ሲሉ የተናገሩት አሰልጣኝ ፔፕ ጋርዲዮላ አርሰናል በጣም ጥሩ ቡድን ነው፣ እነሱን መግጠም ሁል ጊዜ አስቸጋሪ ነው። እውነታው አሁንም ቢሆን የሊጉ መሪ አርሰናል ነው፣ በጎልም የሚበልጠን እሱ ነው። ቢሆንም ግን ተስፋ አለን ሲሉ አሰልጣኝ ፔፕ ጋርዲዮላ እንግዲህ እንደተለመደው የጭንቅላት የሳይኮሎጂ ጨዋታ ለመጫወት ሙከራቸውን አድርገዋል። በነገራችን ላይ ሮብ ዕለት ከአርሰናል ቀድሞ ሲቲ ቀሪ ጨዋታ ይጫወታል። ታዲያ ማንቸስተር ሲቲ በርንሌይን በሁለት የግብ ልዩነቶች ማሸነፍ የሚችል ከሆነ ማለትም 2-0 ወይም 3-1 3-0 4-2 4-1 በሆኑ ውጤቶች በርንሌይን ሮብ ዕለት ሲቲ ማሸነፍ የሚችል ከሆነ የፕሪሚየር ሊጉን መሪነት ከአርሰናል መረከብ ይችላል ማለት ነው። እንግዲህ መድፈኞቹ እንዳለፉት ዓመታት በጣም አሳዛኝ የውድድር ዓመት መጨረሻ እንዳያሳልፉ በጣም ከፍተኛ ጥንቃቄ ካሁን በኋላ ያስፈልጋል። ትላንትና እኔ እንዳልኳችሁ አሰልጣኝ ሚኬል አርቴታን መውቀስ አልችልም። ተጫዋቾቹን በጣም የሚችሉትን አድርገዋል። ካይ ሃቨርትዝ በሉ እንደውም ተከላካዮች ናቸው ለኔ ጥሩ ያልነበሩት። በተለይ እነ ጋብሪኤል ማጋሊሽ እና ዊሊያም ሳሊባ በጨዋታው ላይ ያን ያህል ጥሩ ናቸው ብዬ መናገር አልችልም። እንደውም ክርስቲያን ሞስኬራ ከሁለቱም የተሻለ ተንቀሳቅሷል ብዬ መግለጽ እችላለሁ። በተለይ የመጀመሪያው ግብ ስትቆጠር ማጋሊሽም ሳሊባም ሂንካፕም ጭምር እንዴት በቀላሉ በሼርኪ ሲሸወዱ እንደነበረም
ተመልክተናል። እንግዲህ የአርሰናል ተከላካይ መጀመሪያ እንደዛ ጥሩ እንዳልነበር አሁን የውድድሩ ዓመት መጨረሻ ላይ በጣም ቀላል ስህተቶችን እየሰሩ በአንድ የሚረበሽ በቀላሉ ግብ የሚቆጠርበት ተከላካይ ክፍል እየሆነ ነው የመጣው። በዓለም ላይ በጣም ጠንካራ ነው ሲባል የነበረው በቀላሉ ግብ የማይቆጠርበት ተከላካይ በተለይ የማጋሌሽ እና የሳሊባ ጥምረት ከቅርብ ጊዜ ወዲህ በጣም ደካማ እየሆነ እኔ መጥቶብኛል። ትናንትናም እንግዲህ በቀላሉ ከዚህ በፊት የማይቆጠሩ ኳሶች አሁን ሼርኪ እንግዲህ በነፃነት ያውሉ ተጫዋች ፔናልቲ ውስጥ አጣጥፎ እስኪያስቆጥር ድረስ ሃላንድ ያስቆጠራትም ኳስ በቀላሉ መጽዳት የምትችል ኳስ ነበረች። እነዚህ ስህተቶች ከማጋሌሽ እና ከሳሊባ የማይጠበቁ ናቸው ብዬ እኔ በግሌ አስባለሁ። ነገር ግን አርቴታ ትላንትና ምንም አይነት ጥፋት አጥፍቷል ብዬ አላስብም። ኢዜን ከማስወጣቱና ዮኮሬሽን ቀደም ብሎ ልክ አርሰናል ግብ እንደተቆጠረበት 70ኛው ደቂቃ አካባቢ ተቀይሮ ቢያስገባው ጥሩ ነው ብዬ ነበር አስባለሁ። ያው ያስገባው 84 ደቂቃ ጠብቆ ገና 5 ደቂቃ ብቻ ሲቀሩ ነው ጨዋታው። አስቀድሞ ቢያስገባው ኖሮ ጥሩ እድል ምናልባት ሊፈጥር ይችል ነበር አርሰናል ብዬ ገምታለሁ። እንግዲህ አሁን አርሰናልም ማንቸስተር ሲቲም እኩል ፕሪሚየር ሊጉን የማሳካት እድል እጃቸው ላይ ይገኛል ማለት ነው። ምክንያቱም አርሰናልም ካሁን በኋላ የሚቀሩት 5 ጨዋታዎች ናቸው። ሲቲ ደግሞ ሮብ ከተጫወተም በኋላ ልክ እንደ አርሰናል 5 ጨዋታ ይቀራሉ። በአንጻራዊነት ከተመለከትነው ከባባዶቹ ጨዋታዎች የማን ናቸው ካላችሁኝ የማንቸስተር ሲቲ ጨዋታዎች ከባድ ናቸው ብዬ አስባለሁ። አርሰናል ቀጣይ የሚቀሩት 5 ጨዋታዎች እንግዲህ ኒውካስትልን በኤምሬት ይገጥማል፣ በድጋሚ ፉልሃምን በሜዳው ይገጥማል፣ በመቀጠል ዌስትሃምን ከሜዳው ውጪ ይገጥማል፣ ሲቀጥል በርንሌን ከሜዳው ውጪ ይገጥማል። ከዛ የመጨረሻ ጨዋታውን ከሜዳው ውጪ ክሪስታል ፓላስን ይገጥማል። ማንቸስተር ሲቲ ደግሞ ሮብ በርንሌን ከሜዳው ውጪ ይገጥማል። በመቀጠል ኤቨርተንን ድጋሚ ከሜዳው ውጪ ይገጥማል። ሲቀጥል ብሬንትፎርድን በሜዳው ኢታድ ይገጥማል። ከዛ ቀጥሎ በርንማውዝን ከሜዳው ውጪ ሄዶ ይገጥማል። ክሪስታል ፓላስንና አስቶን ቪላን መጨረሻ ላይ ደግሞ በሜዳው ይገጥማል ማለት ነው። 3 ጨዋታዎችን ከሜዳው ውጪ 3 ጨዋታዎችን ደግሞ በሜዳው ማለት ነው። አርሰናል ደግሞ ካሁን በኋላ 3 ጨዋታዎችን በሜዳው 2 ጨዋታዎችን ደግሞ ከሜዳው ውጪ ያደርጋል ማለት ነው። ስለዚህ አርሰናል ካሁን በኋላ ፕሪሚየር ሊጉ መብላት የሚፈልግ ከሆነ 5ቱንም ጨዋታ ማሸነፍ አለበት። ኒውካስትልንም፣ ፉልሃምንም፣ ዌስትሃምንም፣ በርንሌይንም እንደዚሁም ደግሞ ክሪስታል ፓላስንም 5ቱንም ጨዋታ ማሸነፍ ይጠበቅበታል። ታዲያ አርሰናል 5ቱንም አሸንፎ ሲቲም ቀጣይ ጨዋታ ሙሉን የሚያሸንፍ ከሆነ ፕሪሚየር ሊጉ በግብ ልዩነት ሊወሰን ስለሚችል ማሸነፍ ብቻ ሳይሆን ብዙ ግቦችን እያስቆጠሩ ማሸነፍ ጭምር ተጠባቂ ይሆናል ማለት ነው። በተለይ አርሰናል እንግዲህ ትላንትና እንደተጫወተው በሌሎች ቡድኖች ላይ የሚጫወት ከሆነ እንደኔ ጥሩ ውጤት ይዞ ይመጣል የሚል እምነት አለኝ። የትላንትናውን ጨዋታ የሚደግም ከሆነ ማለት ነው። የአርቴታ ትልቁ ጥፋት ምንድነው ካላችሁኝ የትላንትናውን የሲቲን ጨዋታ ለምን በርንማውዝ ላይ አልተጫወተውም፣ ያውም በሜዳው ኤምሬት ለምን በርንማውዝ ላይ አልተጫወተውም የሚለው ነው ትልቁ ጥያቄ አርቴታ ላይ እንዲነሳ የሚያደርገው። በርንማውዝ ላይ ያንን ተጫውቶ በቀላሉ አሸንፎ ቢሆን ትላንትና የሁሉ ጣጣ ውስጥ አርሰናል ባልገባ ነበር። ስለዚህ አርቴታ አሁንም ከስተቱ ተምሮ ቀጣዩ እያንዳንዱን ጨዋታ ለማሸነፍ አቅሙን ኃይሉን በሙሉ ተጠቅሞ በማጥቃት ላይ የተመሰረተ ጨዋታ መጫወት አለበት። የሲቲው ተጫዋች በርናንዶ ሲልቫ እንግዲህ ከጨዋታው በኋላ ምንድን ያለው እኛም አርሰናልም ካሁን በኋላ ያሉ ሁሉንም ጨዋታዎቻችንን እናሸንፋለን ብዬ አልጠብቅም። ምክንያቱም ፕሪሚየር ሊግ ነው፣ ከባባድ ቡድኖች አሉ እና ሁሉም የቀረንን ጨዋታ እናሸንፋለን ብዬ አልጠብቅም። ነገር ግን አንድ የሚሸነፍና ነጥብ የሚጥል ቡድን ዋንጫውን ያጣል ሲል እንግዲህ ተናግሯል። እኔም የምጠብቀው ሁለቱም ቡድኖች ቀጣዩን 5 አርሰናልም 5ቱን ሲቲም 6ቱን በሙሉ ያሸንፋሉ የሚል እምነት የለኝም። ስለዚህ በተቻለ አቅም ካሁን በኋላ ያሉ ጨዋታዎች ናቸው የእንግሊዝ ፕሪሚየር ሊግ ዋንጫን የሚወስኑት። ከብቃትም ጋር እድልም ተደምራ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ ትወስናለች። አርሰናል ግን ዘንድሮ ዋንጫውን ያውም በሲቲ እና በፔፕ ጋርዲዮላ እንዲህ በደከመበት ፔፕ ጋርዲዮላ ዘንድሮ እንደ ዘንድሮ ደክሞ አያውቅም በተባለበት ዓመት አርሰናልን ዋንጫ የሚቀማ ከሆነ በጣም አሳፋሪ የውድድር ዓመት ይሆናል ብዬ እጠብቃለሁ። አርቴታ ይህንን እንዴት አድርገው ይቋቋማል? እንግዲህ አርቴታ የመጨረሻ ሳምንታትን ጫና መቋቋም የማይችል አሰልጣኝ ሆኖ እየተመለከትነው ነው የምንገኘው። ካሁን በኋላ አፈር ልሶ ተነስቶ ዋንጫውን ያሳካል ወይስ ፔፕ ጋርዲዮላ እንደተለመደው ይቀማዋል የሚለውን የምናይ ነው የሚሆነው። ነገር ግን ለእኔ አርቴታ የማይችል አሰልጣኝ ሆኖ ሳይሆን በጣም እድለ ቢስ ነው የሚለው ነው የሚገልጽልኝ። ቡድን መገንባት ይችላል፣ ፕሮሰስ ማድረግ ይችላል፣
ወጣት ተጫዋቾችን ማየት ይችላል። ነገር ግን ዋንጫ ላይ በፍጹም በቃ ሊሳካለት አልቻለም። እድለቢስነት ይሁን ምን ይሁን ለኔ እንግዲህ እንደዛ ነው የምቆጥረው። አርሰናል ግን ዘንድሮ ፕሪሚየር ሊጉን የሚያጣ ከሆነ ክረምት ላይ ከአርቴታ ጋር ፍጹም መለያየት አለበት ከሚሉ ሰዎች አንዱ ነኝ። አርሰናል ፕሪሚየር ሊጉን ዘንድሮ ካጣ ቀጣይ ዓመት ሻምፒዮንስ ሊጉንም ካጣ ቀጣይ ዓመት አርቴታ በአርሰናል ቤት ባይቀጥል ከሚሉት ሰዎች አንዱ ነኝ እኔ ማለት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። የትላንትናውን ጨዋታ እንዴት ተመለከታችሁት? የጋብሪኤል ማርቲኔሊን ስህተት እንዴት አያችሁት? አርሰናል ያ ሁሉ ሞክሮ እነዛ ሁለት አንግሎችና ሀቨርት ያመከናቸው ኳሶች የአርሰናልን እድለቢስነት አያሳዩም ወይ? አርቴታስ በአመቱ መጨረሻ ፕሪሚየር ሊጉን ካጣ ከአርሰናል ጋር መለያየት አለበት ብላችሁ ታስባላችሁ ወይ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ በቀጣይ መረጃ ደግሞ በቀጣይ የጨዋታ መርሃ ግብሮች አርሰናል ቀጣይ ከኒውካስትል ጋር ነው የሚጫወተው። ስለሱ እንደዚሁም በተለያዩ የጉዳት ዜናዎች ደግሞ እነ ቲምበር እነ ሳካን የተመለከቱ በቀጣይ መረጃ የምንገናኝ ነው የሚሆነው። እስከዛ ድረስ በያላችሁበት ሁሉም ሰላም ተመኘሁላችሁ።